ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ስለዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይህ መስዋዕታችን አሁን ማቀብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም። እየተጋገዝን እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋጡ ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራኖች ችግር። ኤርትራ በኢትዮጵያ ጉዳይ ላይ አሁን ባለው ምዕራፍ ውስጥ ገብታለች ወይ? እስካሁን ድረስ የተጨበጠን ገብታለች የሚለውን ነገር የሚያረጋግጥ የትኛውም አካል የለም። ቲፒኤልኤፎች በአደባባይ ይናገራሉ። ከዚህ ቀደም ሮይተርስ ላይ ይመስለኛል አንድ ዘገባ ኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ ያልጨረሱ። እኔ ዛሬ የወያኔ ታንክ አዲስ አበባ ሮር ያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱም ይሄን ሲሰሙ፣ ግን ረድተውናል እና ገና ያንን ኢንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራን ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አገሩን የሚወጋ ዜጋ ባንዳ ደግሞ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር